عباد الله الله سبحانه وتعالى النفرة بتجمعهم الله ባሪያውን ከሚፈትናቸው ነገሮች ሁሉ ታላቁና በጣም አደገኛ ሊባል የሚችለው የልብ መድረቅ ነው። አላህን ማስታወስ አለመቻል ለአኺራ መዘጋጀት የማያስችል ህይወት ውስጡ የሌለው ልብ ይዞ መሄድ የደረቀ ልብ ይዞ መንቀሳቀስ ትልቅ ፈተናና በላእ ነው። ይህ በሽታ የልብ መታመም ወይ መድረቅ የሚባለው በሽታ ذلك الداء الخفي ይህ ታላቅ በጣም አደገኛ ድብቅ ሚስጥራዊ በሽታ ነው። ልብ ላይ ካየለ ልብን ከተቆጣጠረ ግሳጼዎች ቦታ አይኖራቸውም። የታዛዥነት ብርሃን ይጨልማል። ቁርአን ምንም ተጽዕኖ የሚያሳድር አይሆንም። ዚክርም ሰውየውን የሚያንቀሳቅሰው በፍጹም አይሆንም። ሞትም የማይገታው ነው የሚሆነው። አላህ ስብሓነሁ ወተዓላ እንዲህ ይላል ثم قست قلوبكم من بعد ذلك ከዚያ በኋላ ልባችሁ ደረቀ فهي كالحجارة أو أشد قسوة عند ድንጋይ ወይም ከዛ የበረታ ነው አለ ሱብሓነሁ ወተዓላ የሆነው ድንጋይም እንኳን የሚሻልበት ተጨባጭ ባለው ልክና መልክ ልባችሁ ደርቆ ድንጋይ የተሻለበት ደረጃ ላይ ደረሳችሁ። ይህ አያ የወረደው በኒ እስራኤሎችን በተመለከተ ነው። እነሱን አላህ ስርዓት ሊያስይዝ ነው። ብዙ ተአምሮችን አሳያቸው። አላህ ከፊርዓውን አደጋና እርምጃ ከባህር መሰጠም አዳናቸው። አላህ ስብሓነሁ ወተዓላ ፊርዓውንን በአይናቸው ውሃ ውስጥ እንዲሰጥም ሬሳውን ብቻ ነጃ እንዲወጣ አደረገ አላህ ስብሓነሁ ወተዓላ። ብዙ ተአምሮችን አሳያቸው። ከዛ በኋላ ይህን ሁሉ ካያችሁ በኋላ ውሎ አድሮ ሲያበቃ ልባችሁ ደረቀ፣ መለስለስ አልቻለም አለ። ይሄን በዚህ አይነት መልኩ ዛተባቸው ወይም ደግሞ ማንነታቸውን አጋለጠ። ምንም እንኳን አማኝነን ጥሩ ነው ልትሉ ብትሞክሩም እንዲህ አይነት ነገር በታሪካችሁ ውስጥ አልፏል ብሎ አበክሮ አጠንክሮ ተቻቸው ሱብሓነሁ ወተዓላ። ለዚህ ነው እንደነሱ እንዳንሆን ሙእሚኖችን አላህ የሚከለክለው። ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق لمونا من يوتو لا الله لباتشو الله لما استاوسنا لوردوا أونت لباتشو لنبركك على درس من على ولا يكونوا كالذين أوتوا الكتاب من قبل كالناس بفيت مصاف اندستاتشوم سوچ لا يهونوا على درسوا منه من أدرجوا النزع فطال عليهم الأمد يوحيو جزير زمباتشو يحق استمروا راكباتشو فطال عليهم الأمد فقست قلوبهم لباتشو دركا أمانيوش اندزا لا يهونوا ومتنكك عيشلو منه لزا درجة انداي درسوا عنهونوا منه إلى سبحانه وتعالى. ابن القيم رحمه الله منالو يلب مدرك سببوش አራተናቸው ወሰናቸውን ልካቸውን ሲያልፉ ልብ ያደርቃሉ አሉ። ብዙ መብላት፣ ብዙ መመገብ፣ ብዙ መተኛት፣ ብዙ ማውራት፣ ብዙ ከሰው ጋር አብዝቶ ዝም ብሎ ከዚህም ከዛም ጋር መቀላቀል፣ እነዚህ አራት ነገሮች በመጠኑ ሲሆኑ ችግር የለባቸውም። ልካቸውን ካለፉ ግን ከሚያስከትሉት ችግሮች መሃል አንዱ የልብ መድረቅ ነው አሉ። ሐሰን አልበስሪ ረሂመሁላህ በበኩላቸው ምን ይላሉ? አንድ የአላህ ባሪያ ወይም ማንም ባሪያ ከሚቀጣባቸው ከባድ ቅጣቶችና ከሚመታቸው ከባድ ምቶች መሃል ልብን መድረቅ የሚያክል የለም ይላል። በልብ መድረቅ የተመታ ሰው አለቀለት፣ ሁለመናው እንደሌለ ነው፣ ኑሮ እንዳልኖረ፣ ተገኝቶ እንዳልተገኘ። ይህ ሰው ከመኖር ይልቅ መሞት ሳይሻለው ማይቀር ይሆናል ማለት ነው። ዒባደላህ ልብ መድረቅ መገለጫው እንባ አለመኖር ማለት ብቻ አይደለም። ወይም ደግሞ በዒባዳችን ላይ መረጋጋት ሰከን ማለት ኹሹዕና ኹዱዕ መጥፋት ብቻ አይደለም። ወይም ደግሞ የልብ መድረቅ ምልክት ለሙስሊሞቹ ክፉ ማሰብ ብቻም አይደለም። ከዚህ ሁሉ ግን የባሰው የማይተናነስ አደገኛ ነገር ወንጀልን አሳንሶ መመልከት እንደ ኖርማል እስኪሆን ድረስ ተሰራ ምንም ማለት አይደለም። እኛ ጋር እኮ ችግር የለውም ለምደነዋል፣ እኛ ጋር እንደዚህ አድርገናል፣ ሰው ሁሉ ያደረገው አይደል፣ ምን የተለየ ነገር አለ ብሎ ስለ ወንጀል ያለን ሐሳብና አቋም የሞተ የወረደ መሆን፣ ወንጀልን ማቅለል። በላንዳንዱ ከዚህ ያልፍና ወንጀልን የሚያጣጥም አለ፣ የሚረካበት አለ። አደረግን፣ ሰራን፣ ፈጽምን፣ ነበርን፣ ሆንን እያለ ዘና ብሎ ያወራል። ይሄኛው የልብ መድረቅ ብቻ አይደለም፣ ከወንጀል ጋር መጣመር ልባችን
ኸይርን ጠልቶ ሸርን እየተጋተ መሆኑን ያሳየናል። አላህ እኮ እንደዚህ አይነት ሰዎችን ምን አለ? በል መተዕና ሃኡላኢ ወአባአሁም እነዚህና ወላጆቻቸውን አጠቃቀምናቸው አለ። ሐታ ጣለ ዐለይሂም ልዑሙር ጊዜው ረዘመባቸውና አፈላ የረውን አለ አላህ አይመለከቱም እንዴ አያስተውሉም? አና ነእቲ ልአርض ነንቁሱሃ ሚን አጥራፊሃ ምድርን ከጫፍ ከዳርዳር እያጎደልነው እንደሆነ አይመለከቱም? አንደኛው ምንድነው ማዕናው ተብሏል? ምድር እየጠበበ መሆኑን አያዩ ወይም ደግሞ ሰው እየሞተ እየተቀበረ ባዶ ቦታ እያነሰ በዚህ አይነት መልኩ እየተቀነሱ መሆናቸውን አያስተውሉምን ይላል ሱብሓነሁ ወተዓላ። ዒባደላህ ሙእሚን የሆነ ሰው ብዙ እኖራለሁ ብሎ ተስፋ በማድረግ ወንጀልን ማብዛት ኸይርን መቀነስ አይጠበቅበትም። ዱንያ ውስጥ መነከርና መሰመጥም የለበትም። እንደው ዱንያ ካስፈለገው አስፈላጊ አንገብጋቢ የህይወቱን ክፍል የሚመራበት ዲኑን የሚያበጅበት ሰውን ከመጠየቅ የሚያብቃቃው ሙስሊሞችን ሊጠቅም የሚችልበትን መጠን መፈለግ ነው። ዒባደላህ ልብን መፈተሽ ትኩረት ማድረግ መንከባከብና መገምገም መመርመር ኸይሩን ሚን አልፍ ዒባዳ በርካታ ዒባዳዎች ከማድረግ ይልቅ ቅድሚያ የሚሰጠው ይሄ ነው የሚሆነው። ምናልባት አንዳንዶቻችን ብዙ ዒባዳ እናረጋለን ወደ አላህ ከማቅረብ ይልቅ ሊያርቀን ይችላል። ምንም ከዒባዳው ልፋትን ብቻ የምናተርፍበት እንደዚህ ከሚሆን ልብን ፈትሾ ገምግሞ መነሻን ማሳመር የመሰለ ነገር የለም። አላሁ ዐዘ ወጀል ምን አለ? ፈለማ ዛጉ አዛገ አላሁ ቁሉበሁም እነዛ ጥፋተኞችን በኒ እስራኤሎችን ሲያወሳ ምን አለ? በጠመሙ ጊዜ አላህ ልባቸውን አጠመመው። ጀማሪው ማን ነው? እነሱ ናቸው። ከዛ አላህ እንደ ቅጣት በዛው ጥመት ላይ አጸናቸው። ዒባደላህ አላህ ስብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም በተለያየ መልኩ ዲናቸው ላይ ጠንካራ ቤተሰቦቻቸውም ጠንካራ እንዲሆን ያዛቸው ነበር። ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ። ዒባደላህ ኢነ ከራሀተል ሙንከራት ወንጀሎችን መጥላት ወተአሉም ሊሩእየቲሃ ወንጀልን ሲያዩ መታመም ውስጥ የተለየ ክፉ ስሜት መሰማት ልብን ከጥመት ይጠብቃል። ከመጣመም ልብ መስመሩን እንዳይስት ያደርጋል። ወደኋላ እንዳይገለበጥ አንድ ሰው እንዳይቀለበስም ይረዳዋል። አላህ ስብሓነሁ ወተዓላ ምን ይላል? አፈመን ዙይነ ለሁ ሱኡ ዐመሊህ ክፉ ስራው የተጌጠለት ፈረአሁ ሐሰና መልካም ተደርጎ እንዲታይለት የሆነ ይህ ሰው ምንኛ የከፋ ነው ይላል። ፈኢነ አላህ ዩድሉ መን የሻእ ወየህዲ መን የሻእ። ሰዒድ ብን ጁበይር ምን ይላሉ? ይሄ የቁርአን አያ ወረደው ስሜታቸውን የሚከተሉ የፈጠራ ባለቤቶችን ነው። ስሜታቸውን የሚከተሉ የፈጠራ ባለቤቶች ወንጀሉን ቢድዓውን እንደ ሱና ወደ አላህ ያቃርበኛል ብለው እንደሚሰሩት አንዳንዶችም ወንጀሉን ራሱ ሐራምነቱ የተረጋገጠውን በጋራ አንተም እነሱ የምታምንባቸውን ነገሮች ወደ አላህ ያቃርበናል ብለው ያመጣሉ። ይህ የቅጣት ታላቁ አደጋ ነው። ዒባደላህ የልብ መድረቅ ውጤቱ ቅድም እንዳልነው ዱንያ ውስጥ በጥልቀት መነከራችን ሁለንተናዊ ማንነታችንን ይዘን ሰላትን ችላ ያልን ኹሹዕ የሌለው በጊዜ መምጣት የሌለው ጉጉት የሌለው ሰደቃ በጣም ጥቂት ነው። የደረቀ ልብ አለ። የበረታ የሳለ ምላስ ነው ያለው። ጎረቤት አዛ ይደረጋል። ትችት መብዛት ብቻ ነው። የማያገባን ነገር ውስጥ መግባት ብቻ ነው። ቶሎ ማማረር፣ ሰዎችን ለመበቀል መሞከር፣ ሴራና ተንኮል ብቻ መስራት ነው። እብኑ ዓባስ ረዲየላሁ ዐንሁማ እንዲህ የሚለውን አያ በተመለከተ ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሰላቲሂም ሳሁን ሰጋጆች ወየውላቸው ለነዛ ሰጋጆች ይላል። የትኛው ሰጋጆች? ሰላትን ችላ የሚሉ ያዝ ለቀቅ የሚያደርጉ አዘግይተው የሚሰግዱትን በተመለከተ አላህ እንዲህ ያለውን ምን አሉ? እብኑ ዓባስ ሁም الذين يؤخرونها عن وقتها ولا يبالون بها ሰላትን ከጊዜው ማይሰግዱ እኮ አይደለም እንደዚህ የተባሉት ጊዜውን አዘግይተው ካሳለፈው የሚሰግዱ ናቸው እና ምንም አይሰማቸው አለፈ አላለፈ ጊዜው ደረሰ አልደረሰ የመጨረሻ የሚያሳስባቸው ነገር መሆኑ ነው አለ። ዒባደላህ اعلموا أن الشح من أعظم علامات قسوة القلب። ሌላው ንፉግነት የልብ መድረቅ አንዱ ማሳያ ነው። በኺሉን ሸሒሕ ስስታም ንፉግ የሆነ
ንፉግ በመሆኑ ስስታም በመሆኑ የሚኮራ ሰዎችንም ወደዚህ የሚጣራ ይህ አንዱ የልብ መድረክ አንድ ምልክት ነው قال الله الذين يبخلون ويأمرون الناس بالبخل እነዛ ንፉግ የሆኑ የሚሳሱ አለ ስስታሞች ሰዎችንም ንፉግ እንዲሆኑ ስስታም እንዲሆኑ የሚያዙ ويكتمون ما آتاهم الله من فضله سعدي من رحمه الله يمنعون ما عليهم من الحقوق الواجبة بأقوالهم وأفعالهم قديت يهونباتهم حق بنقراچهم بتكباراتهم يميكلاكلوناچال وقسوة القلب عباد الله تؤدي مباشرة إلى فساد السلوك لبك درك سبئنا مبلاشال سنمقبارم يودك هنا العباد الله يقول ابن بعض السلف من علامات إعراض الله عن العبد أن يشغله بما لا يعنيه عند باريا الله سبحانه وتعالى السن اندت الله اندته ما سايا ما يقباو نجر وسط ما يملكته نجر وسط بزا بيزي انديهون يادرقوا له القلب الذي لا يتأثر بالقرآن قرآن سي سماء منم تسونو ما يدربت لب لمسدكاما سوچن سياي يما يرارا لب يا نبي صلى الله عليه وسلم سنة يما يود لب قلب يحتاج صاحبه إلى تأن ومراجعة دهينة لب يزل يازسو لب مقمقم مفتش يربتال أفلا يتدبرون القرآن أم على قلوب أقفالها إلى قرآننا يستنتهم ما استوى لا يتشلم آيستنتهم ويسدموا لباتشو تقولفبت تاشقبت إلى الله كلب متاشقنا دركتي طبقا أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم والبر الكريم الحمد لله رب العالمين والصلاة والسلام على سيد الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين أما بعد عباد الله فإنه لحق علينا أن نسأل أنفسنا كلب مدرقات هايزو راساتنا نقوم بنا المتأيك على لب النقروش هالو كيف هي صلاتنا صلاتنا نديتنا أطواماتنا قياماتنا لدين من نادر قوت أرتنا تقرس الله أن يماستاوس هنيتاتنا ذكراتنا كيف هي قلوبنا لباتنا النزيهنا عندما السالة يتكسقاتنا عبادات بمن أين تملكون يستناقدوا أكالاتنا بمن أين تملكون يستناقدوا لنقروا أكالاتنا لباتنا يكتلان لباتنا خاشع سيهون سونتاتنا هلو خشوع يغينا لباتنا انبيكالا سونت يافنقطال لبنا سونت تنابونونا يمهيدو እኛ ምናንጸባርቀው ምንናገረው ንግግር የምንሰራው ስራ ልባችን ውስጥ ያለው ነጸብራቅ ነው ልባችን ውስጥ ያለውን መሰረታዊ ነገር ነው ያመጣልን ልቡ ጥሩ ውስጡ ውጩ ክፉ የሚሆን ሰው አታገኝ ውስጡ ክፉ ጥሩ ለመምሰል የሚሞክር ሰው ግን ብዙ ይሆናል ግዚያቶች ግን ያጋለጣሉ ሁኔታዎች ያጋለጣሉ እንጂ ልባችንን እንጠይቅ ስለ ልባችን እንዲህ እናስብ هل هي ممتلئة بحب الدنيا دنيان بمودد يمولا يتوترنا لباتن أم رقراقة مكتنزة بحب الله عز وجل وحب رسوله صلى الله عليه وسلم واليوم الآخر وينس لباتن يمولا الله بمودد ملك تنيان بمودد سلا آخرة بما السبنا كيف هو رضانا عن ربنا سلقيتاتشن يالن نقر نديتنا مستأنن هلو بدستا يتقبلن يا مسجننا فيما يعرض لنا من مصائب وأزمات سلميقت من شجرنا انكفاتوች ስለጌታችን ምን አይነት እይታ እምነት አለን كيف هو يقيننا وصبرنا وإيماننا ትግስታችን ኢማናችን እርግጠኝነታችን እንዴት ነው ልባችንን ፈትሸን ቆም ብለን አይተን እናቃለን كيف هو حالنا مع الله ከአላህ ጋር ያለን ሁኔታ ምን ይመስላል ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ألم يأن للذين آمنوا النزي على من سويت كذي وعلى درس الله توم لباتشوا لله ذكر لمبركك الجلسات للتنانس لو وردهم حق لمبركك لباتشوا على درس منه الله يلاته إنما عنده نتاك الله عباد الله يا نبي صلى الله عليه وسلم مرتب على درجتنا ورضوان الله عليهم ابن كثير يهن آية بتملكة اندهالو أما آن للمؤمنين أن تخشع قلوبهم لذكر الله مؤمنوج
ልባቸው ለአላህ ዚክር ሊለሳለስ እጅ ሊሰጥ ሊለዝብ አልደረሰምን? ናም ይላል አላህ አይ ተሊኑ عند الذكر والموعظة وسماع القرآن ቁርአን ሲሰሙ ዚክርን ሲሰሙ ልብ ሊለሳለስ ሊረዱና ሊገነዘቡ ታዛዥነታቸውን ሊያሳዩ አልደረሰምን አላቸው። አብዱላህ ብን አባስ ምን አሉ? ይህ ما كان بين إسلامنا وبين أن عاتبنا الله بهذه السورة إلا 4 سنين እኛ የሰለምንበት ጊዜና ይህን ሱራ አያ ወርዶ አላህ እኛ የወቀሰበት የጊዜው ርቀት 4 ዓመት ልዩነት ብቻ ነበር። በ4 ዓመት ልዩነት ይህን ወቀሰ። እኔ እናንተ በእስላም ምን ያክል ነው እየኖርን ያለነው? አንድ ቀን ይህ ወቀሳ ውስጣችን ልባችን ውስጥ ገብቷል? የኛን ተጨባጭ አላህ ምን ይለን ይሁን? ሱብሓነሁ ጀለ ፊዑላ طبعا የተለየ አያ ያወርድልንም። ይሄም አያ እኛንም ጭምር እኔን አንተን እሱን እሷን ሁላችንም ይመለከተናል። ልባችን ለአላህ ዚክር መለስለስ አልቻለም። ለነሺዳ ምን ሰጠውን ስሜት፣ ለእንጉርጉሮ ምን ሰጠው አይነት ስሜት፣ ከዛ የተሻለ ስሜት ለቁርአን ለሐዲስ አለን ወይስ የለንም? ቆም ብለን ራሳችንን መፈተሽ አለብን። ዒባደላህ ሸዳድ ብን አውስ ረዲየላሁ ዐንሁ ከነቢያችን እንዲህ ማለታቸውን ተናግረዋል። አን አወለ ማ ዩርፈዑ ሚን ናስ አልኹሹዕ ከሰዎች መጀመሪያ የሚነሳው ለዲን ለአላህ መረጋጋትና እጅ መስጠት ነው አሉ። ቢላሂ ዐለይኩም ተአመሉ ፊ ዱዓኢና መዐ አላህ ስለ ዱዓችን እስቲ ትንሽ እናስተውል። ዱዓ በምናደርግበት ጊዜ በከፍተኛ ጉጉት አላህ ያሳካልኛል ብለን አስበን ነው? አላህ ወንጀላችንን እንዲምረን ነገራችንን እንዲያስተካክልልን ፍራቻን ልባችን ውስጥ እንዲያረግልን እንማጸነዋለን? ጨዋነትን ልባችን ምላሳችን አካላችን የተመራ የተቀና እንደሆን አላህን እንለምን ይሁን? ልባችን ከኢማን በኋላ እንዳይጠምብ በመጠንቀቅ ተማጽነው ይሁን? ወይስ ደግሞ ከአላህ ስብሓነሁ ወተዓላ ጋር የምናደርገው ዱዓ ስለ ዱንያ ብቻ ነው? فأصبح يطلب الدنيا والدنيا فقط ጥያቄያችን ዱንያና ዱንያ ብቻ አልሆነምን? وما تركنا للدين والآخرة منه إلا الفضلة فقط ለአኺራ ለዲን ትናንሽ የተራረፉ ነገር ዋናው ዱንያ ይሳካልኝ ከዛ በኋላ ብለን አይደል የምናስበው? لقد غلبت علينا الدنيا ዱንያ አይሎብናል። ለአኺራ ያለን ግምት ቦታ በጣም ትንሽ ነው። ሁሉንም በትርፍ ጊዜ አይደል የሚባለው? በትርፍ ጊዜ ተፍሲር ተከታተል፣ በትርፍ ጊዜ ቁርአን ቅራ፣ ባለች ሰዓት እንደዚህ ተጠቀም ይባላል። ዋናው ግን ለዱንያ ሰተነው ማለት ነው። አብዱላህ ብን መስዑድ ምን ይላሉ? هلك من لم يعرف قلبه معروفا ولم ينكر قلبه منكرا ልቡ ጥሩን እንደ ጥሩነት ማስተናገድ ያልቻለ መጥፎን እንደ መጥፎነት ማስተናገድና መቃወም ያልቻለ ሰው ልቡ በዚህ አይነት መልኩ ነገሮችን ማየት ማስተናገድ ያልቻለ ሰው ጠፋ ይላሉ አብዱላህ ብን መስዑድ ረዲየላሁ ዐንሁ። ዒባደላህ እንደዚህ አይነት ፊትናዎች ባየሉበት ውጥረቶች በበዙበት ልቦች በችልተኝነት በተሞሉበት ተጨባጭ ዝም ብሎ አይለዝብም። የግድ ትግል ይፈልጋል፣ ትግስት ይፈልጋል፣ ጾም ይፈልጋል፣ ወደ አላህ በሙሉ ልብ መመለስ ይፈልጋል፣ ቁርአንን በትኩረት በተመስጦ መቅራት ይፈልጋል፣ ሌሊት መቆም ይፈልጋል፣ ወደ አላህ ማልቀስ ለአላህ መተናነስ ይፈልጋል፣ ርህራሄ ሐዘኔታ ልገሳ ስጦታ ይፈልጋል፣ እውቀት ይፈልጋል። ዒልሙን ወቀልቡን يعقل هذا العلم እውቀትና ይህን እውቀት መያዝ መረዳት የሚችል ልብ ይፈልጋል። እንደነዛ የመጽሐፍት ባለቤቶች እንደተተቹት እንዳንሆን መጠንቀቅ ያስፈልገናል። መዘናጋት በዘባቸውና ጠፉ። ዒባደላህ ኢማናቸው ሟሸሸና ከዛ ጠፋ። የዛ ሰዎች አይነት እንዳንሆን መጠንቀቅ ይግድ ይለናል። فالله الله في قلوبكم عباد الله ልባችንን አደራ ዒባደላህ የልብ ድርቀት እንዳይኖር ማርጠቢያው መንገዶቹ ዚክርን በቋሚነት በመያዝ ወደ አላህ በትክክል በመጸጸት ወደ አላህ ፊትን በማዞር ጊዜ መጥቶ ሞት መጥቶ እንዳይወስደን በመጠንቀቅ ነው። ጊዜው ረዝሞብን ለምጄዋለሁ አውቀዋለሁ በሚል ልባችን እንዳይደርቅ መዘናጋት ውስጥ እንዳንገባ ከዛ ለመጥፋት እንዳንጋለጥ እንጠንቀቅ። ولا حول ولا قوة إلا بالله. اللهم احي قلوبنا بطاعتك ولا تكلنا إلى أنفسنا طرفة عين. هذا عباد الله وصلوا وسلموا على العظيم الحي القلب صلى الله عليه وسلم من أحيا به القلوب وأنار به الدروب وأحيا به الموات
محمد صلى الله عليه وسلم. اللهم صل وسلم وبارك على حبيبنا وشفيعنا وقرة أعيننا وإمامنا محمد بن عبد الله صلى الله عليه وعلى آله وسلم. اللهم ارض عن الخلفاء الراشدين أبي بكر الصديق وعمر الفاروق وذي النورين عثمان وأبي السبطين علي وعن باقي العشرة وأهل بدر وأحد وأهل الشجرة وباقي الصحابة الكرام، وعنا معهم بمنك وكرمك وعفوك يا أكرم الأكرمين. اللهم أعز الإسلام والمسلمين وانصر الإسلام والمسلمين ودمر أعداءك أعداء الدين. اللهم ألف بين قلوبنا، اللهم وحد بين صفوفنا، اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه، ولا تجعله ملتبسا علينا فنضل، إنك نعم المولى ونعم النصير. اللهم آت نفوسنا تقواها وزكها أنت خير من زكاها، أنت وليها ومولاها برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين.